የዚህ ዓለም ገንዘብ ምንም ያህል ቢኖርም እንደፈለክ መኖር የሚያስችል ነገር ቢኖር የዚህ ምድር ኮተት ቢኖር አለ ሰምታላ ኢየሱስ ለዲያብሎስ የመለሰለት አይደል? ስለ እንጀራ ሲያወራ እንጀራ ስለበላ ነው ይችላል ብሎታል። አሁን ቁርጣችንን ማወቅ አለብን። ቁርጣችንን ማወቅ አለብን። እስከዛሬ የመጣንበትና የተሰበክንበት የተነገርንበት የሆነ ነገር ስላለ አራችን ላይ ዜናችን ላይ ቲቪያችን ላይ የሆነ ነገር ቆሽ ሲል እንደነበራል ቆሽ ስላለ ምንም አትሉ። ቆሽ የምታደርጉ ሰዎች ምንም አታበሉ። ምክንያቱም የኛ መኖሪያ የዘላለም አምላክ ነው። አሜን። ዝም ብለን እንደዚህ በላይ እንጫፍልና መኖሪያዬ የዘላለም አምላክ ነው። የሆነ ነገር ዛሬ ገንሰጣሉ። መኖሪያዬ የዘላለም አምላክ ነው። መኖሪያችን የዘላለም አምላክ ከኛ በፊት የነበሩ ሰዎች ብዙ አከማችተዋል። ስማቸው በዚህ ዓለም መዝገብ ላይ የነበራቸው የገንዘብ አቅም፣ የነበራቸው ስልጣን፣ የነበራቸው ዝና ተጽፎላቸው ግን አንዳንዶቹ ደግሞ ያከማቹት የነበራቸው ስልጣን ሁሉ ቆሞ በሕይወት እያሉ ጥሏቸው ሄዷል። ጥሎ ማሄድ ግን የዘላለም አምላክ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ደስ ያለን ለልዩ በጣም ነው ዛሬ ደስ ያለን ሲጸልይ አሁን ቤተክርስቲያን ወደ ሚናዋን እየለየች ያለ ይመስለኛል። ነገስታትን የሚገስጹ ሰዎች፣ አስተዳዳሪዎችን የሚገስጹ ሰዎች፣ የሚመክሩ ሰዎች ከቤተክርስቲያን መነሳት አለባቸው። አሁን ቤተክርስቲያን ተቀጋጣና ተመሳስላለች። አሁን ያለችው ቤተክርስቲያን ፍጹም ጠንካራ ትላንት ከነበረው ጋር አይገናኝም። ከአገልጋዮች እስከ መሪዎች እስከ ምዕመናን ያሉት በሙሉ ተቀጋግተው የፈለገ ነገር ቢመቻችልን ከሰባ ዓመታት ለዘላለም የምትኖረው በዛ አሜን። ግዴታ አትፈልጉ ከፈለጋችሁ። ይሄ ግን የመረረ እውነት ነው። እላሃት ይሄዳል ስላልመሰለን እየተንከወከውን ነው። የሆነ ስሜታችንን የሚቆረቁሩ ሰዎች ጋር እየሄድን ነው። እነሱ ደግሞ የእኛን ነገር ስለገባቸው ስሜታችንና ቁስላችንን እየነኩ ኪሳችን ያለውን እያረገፉ መኖሪያ ግን የዘላለም አምላክ አሜን። መኖሪያ የዘላለም አምላክ አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ዛሬ በጸሎቱ ተስማምቻለሁ። ያው እግዚአብሔር በሌላ በቻይኛ ዋ እያለ ነው። መሪዎችን ዋ እያለ ነው። ቢሮ ውስጥ ያሉ ሰዎችን ዋ እያለ ነው ማለት ነው። ምክንያቱም ስልጣን ከሰማይ ነው ከምድር አይደለም። እዚህ ውስጥ ያላችሁ የመንግስት አካላት ካላችሁ ቆም ብላችሁ ራሳችሁ ቆም ብላችሁ እኛ ምርጫ ያለ ሰዎች ነን። አንድ ምርጫ ነው የተላክንበትን እውነተኛው መልእክት ለትውልዱ አድርሰን ማለት ነው። ከዚህ የሚወሰድብን የሚቀርብን ምንም ነገር የለም። እዚህ የሚቀርብ ስለዚህ በፍርሃት አለ። የማንም አድማና የማንም ማስፈራሪያ ተጀመረው መንገድ ያስፈልጋል። ቤተክርስቲያን የቆመች በክርስቶስ ደም በሰዎች አልቆመች። ሰላም ነው። ስለዚህ በዚህ ዓለም ላይ ልባቸው የተንጠለጠለ ሰዎች ዛፍ ሲሸዋሸው የምትደነግጡ ሰዎች ተረጋጉ፣ ቁጭ በሉ። ያላችሁ የትኛውም ማጥም የትኛውም ሙቀት የትኛውም የገንዘብ ልክ አያኖራችሁ። የሚያኖራችሁ እግዚአብሔር አሜን። ይሄ እውነት ነው፣ የማይነቀነቅ እውነት ነው። እናንተ ጋር የደረሰ ነገር እኛ ጋር ደርሷል።
እና ከላይ የደረሰ ነገር እኛም ቤት ደርሷል። እንደ ሰው በምድር ላይ ስለምን ነው እሱ ግን ምንም አያለበት። መንገድ ላይ ጎጆ ቀልሰን ቢሆን እናልፋለን። በሰማይ ግን ማንም የማያውቅ የዘላለም ቤት አለ። አሜን። ስለዚህ ተረጋጉ፣ እግዚአብሔር ተረጋጉ። ቤተክርስቲያን ዜናዋን መቀየር አለባት። አገልጋዮች ዜናችሁን መቀየር አለባት። ተረጋጉ። ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ እግዚአብሔር እንደዚህ በላቸው ነው። በምስጋና ቀን ሳይሆን በምስጋና ህይወት ወደ እኔ ቅረቡ። አሜን። በምስጋና ቀን አይደለም፣ በምስጋና ህይወት ወደ እኔ ቅረቡ። አሜን። አጠገብ ያለ ሰው ንገረው፣ በምስጋና ህይወት ወደ አምላክ ቅረቡ። አቃለው አንዳንድ ሰው ምን አለና ምን ለማመስገን የሚረዳ ነገር አለና ምን ያነሳሳል? ሁሉ ነገር ያነሳሳል። ለማመስገን አሁን በጣም ነው የሚያነሳሳው። አሜን ነው። ድጋምና አጠገብ ያለው ሰው በምስጋና ህይወት ወደ አምላክ ይቀርባል። በእግዚአብሔር ሰዎች ለቤተ ክርስቲያን በጣም ነው የሚገዛው። አሁን የምስጋና ቀን በቤተ ክርስቲያን ብዙ ነው ያለው። የምስጋና ኮንፈረንስ በደንብ ነው ያለው። የምስጋና ምናምን በደንብ ነው ያለው። አሁን እግዚአብሔር የሚያደርገው የምስጋና ምን ነው? በምን አይነት ሁኔታ ውስጥ ሆኜ አመሰግናለሁ? መጽሐፍ የሚለው በሁሉ መንበር መንበር እስቲ በሁሉ አመሰግናለሁ። አሰማሁኝ። ደቂቃ ጀምሮ በእስቲ በከፍታ በዝቅታ በማግኘት በማጣት በደስታ በሐዘን አምላኬ አመሰግነዋለሁ። ኢየሱስ ክርስቶስ ጌታ ነው። በጣም ቅዱሳችን ላይ በጣም የሚገርም ሰው አለ። ዳዊት የሚባል ሰው መዝሙር 103 ላይ አብያዛቸውና እሱን እንከፋፈላለን። ባለችን ደቂቃ አይዟችሁ ይበቃኛል። በጸሎቱ ይታጠራል። ነፍሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺ ይልና እንደዚህ ይላል። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት ጉድጓድ የሚያድን ምሕረትና እንደ ንስር የሚያድስ ምኞትሽን በበጎ ነገር የሚያረካ እርሱ ነውና ነፍሴ ሆይ እግዚአብሔርን ባርኪ። ኢየሱስ ክርስቶስ ጌታ ነው። አሜን። ታላቅ ጭብጨባና ታላቅ እልልታ ለእግዚአብሔር ቅዱስ ለሆነው ከዘላለም ለዘላለም ለሚኖረው እግዚአብሔር ታላቅ እልልታ፣ ታላቅ ምስጋና። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አንዳንድ ጊዜ እግዚአብሔር ነገሮችን ሲያቀዳጅልን፣ ነገሮችን ሲያገጣጥምልን፣ ነገሮችን ሲያሰካካልን ላገኘነው ሰው ሁሉ ከአፋችን የሚወጣው ምስጋና ነው። ሃሌሉያ እግዚአብሔር ይመስገን። ሃሌሉያ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ምስጋና የሚለው መጽሐፍ ቅዱሳዊ ለእግዚአብሔር የሚቀርበው ተራ ነገር አይደለም። መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ
ላይ ያለው ለአንዱ ለእግዚአብሔር የሚቀርበው ምስጋና የከበረ መስዋዕት ነው። ምንድነው ያለው? አልሰማሁም። ስለዚህ ይህን የከበረ መስዋዕት በምቹ ቀን የምናቀርበው የሆነ ነገር ሲጎልብን የምንተው ጉዳይ ሳይሆን የህይወታችን የዕለት ተዕለት ተግባር ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰው በቃ ዝም ማለት እንዳይባል ራሱ ይላል። ይሁን ምንም አይደለም፣ እግዚአብሔር ይመስገን ይሁን አይደለም፣ እንደሱ አይደለም። እግዚአብሔርን የምታመሰግነው በዚህ ምድር ስትኖር ስለ አገኘው ነገር ብቻ ሳይሆን እግዚአብሔር ከዘላለም ጨለማ ከዘላለም ሞት ወደ ዘላለም ሕይወት በሚያሻግር የአባትነት ፍቅር ስላገኘ ዋጋ እጅግ የከበረ መስዋዕት። ስለዚህ በዝቅታም እግዚአብሔር ይከብራል፣ በከፍታም እግዚአብሔር ይከብራል፣ በማንነትም እግዚአብሔር ይከብራል፣ በመከራ ውስጥም እግዚአብሔር ይከብራል፣ በስደት ውስጥ እግዚአብሔር ይከብራል፣ በስደት ውስጥ እግዚአብሔር ይከብራል፣ በስደት ውስጥ ዛሬ ምስጋና ድንኳናችን አይደለም፣ የምድሩ ድንኳን አይደለም ተስፋችን፣ ምድር ያለው ነገር አይደለም ተስፋችን። ለዘላለም የምንኖርበት በደስታ የምንኖርበት በአምልኮ የምንኖርበት በጉ ብርሃን የሚሆንበት የዘላለም መኖሪያ ስላለን ሁሉ ጊዜ እናመሰግናለን። አሜን። ታውቃላችሁ አንዳንድ ሰዎች እውነት አይመስላችሁም ፊታችን ላይ የሚያዩትን ምስጋና አንዳንድ ሰው ሳይገኝ እግዚአብሔር ይመስገን ምናምን ስል እነሱ ለኔ በጣም ነው የሚጨነቁት። እኔ ደግሞ እነሱ በጣም ነው የሚያሳዝኑኝ። እኔ ያገኘሁት እኔ ደረሰኝ ነገር ስላላዩ አጠገብላለሁ። እግዚአብሔር ዛሬ የደረሰህን በረከት ያሳያል። እግዚአብሔር ዛሬ የደረሰህን በረከት የምናመሰግነው እግዚአብሔር እጅግ አስደናቂ በሆነ ጥበቃ ውስጥ ስለሚጠብቅ እጅግ በሚያስገርም ምሕረት ውስጥ ለዘላለም ስለሚራራ በከፍታም በዝቅታም የሚተው የሚሸሽ የሚርቅ ወዳጅ ስላሉ እግዚአብሔርን እናከብረዋለን። ኢየሱስ ክርስቶስ ጌታ ነው። ምናልባት ዛሬ የሆነ ነገር ጠብቃችሁ ከሆነ ልንገራችሁ፣ የእኛ ደስታ የተሰራው በኢየሱስ ክርስቶስ ላይ አሜን ነው። ምስጋናችንም የሚመነጨው በክርስቶስ ኢየሱስ ካገኘነው መንፈስ በደንብ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ሌላ ነገር ልጨምርላችሁ ፈልጋለሁ። እግዚአብሔርን በከፍታም በዝቅታም የሚያመሰግን ሰው እግዚአብሔር በዘመኑ ላይ ማዳን ያደርግለታል። ምን ያደርግለታል? ምን ያደርግልሻል? እንደዛ የሚለው መጽሐፍ መዝሙር 50 ላይ ቁጥር 23 አካባቢ ምንድን ነው የሚለው? ምስጋና የሚሰዋልኝ ምንም ያደርግልኝ ምንም ያደርግልኝ ምስጋና ምንም ያደርግልኝ ምንም ያደርግልኝ የሚሰዋልኝ እሱ የኔ አክባሪ ነው፣ ያከብረኛል። በየትኛው ሁኔታ ውስጥ ሆኖ እኔን የሚያከብረኝ ምስጋና የሚሰዋልኝ ነው። እኔ ደግሞ በዛ በምስጋና ውስጥ ማዳኔን አሳየዋል። ዝም ብለህ እንደዚህ በል አመሰግናለሁ ማዳን ይሆንልኛል። አመሰግናለሁ ማዳን ይሆንልኛል። አንዳንድ ሰዎች ለምንድን ነው የማትሉት? ግዴ ለዛሬ የሆነ ነገር ይሰበራል። አመሰግናለሁ ማዳን ይሆንልኛል። አመሰግናለሁ ማዳን ይሆንልኛል። ምስጋና ከእግዚአብሔር ጋር ያለንን ህብረት ያስቀጥላል። በነገራችን ላይ አጉረምራሚዎች ከእግዚአብሔር እጅ የተወሰነላቸውን የመቀበል አቅም የላቸው፣ የመቀበል አቅም የላቸው። ብዙዎቻችን እግዚአብሔር ኪዳን ገብቶልናል፣ ብዙ ነገር ብሎናል። ህይወታችን በሐዘንና በማጉረምረም ስለተሞላ ኢቭን እንኳን እግዚአብሔር በጸጋና በመንፈስ አሻግራችኋለሁ ብሎ ዘመን አንድ ኑሮ ነው የምንኖረው። እሱን ቀንበር ዛሬ ሰብረዋል። አሜን። የህዝቡን ምስጋና የሚይዝ የምስጋናን አንደበት ከምድሪቷ ላይ የሚይዝ በነገራችን ላይ አብሮ እንደሱ እየሰራ ነው። ታውቃላችሁ? ይህን ታውቃላችሁ? በአራቱም አቅጣጫ ስትሄዱ የሚያለቅስ ሰው ነው ታውቃላችሁ? ምናልባት እኛን ሰዎች ስለሆነ አይገባል። ጠላት ግን አውቆ ነው የሚሰራው፣ በዓላማ ነው የሚሰራው፣ በእቅድ ነው የሚሰራው። ልንነቃ ይገባል። ሁሉም ነገር የሆነ ነገር
ሲቀጥል ባንተና በአምላክ መካከል እንደገባ ሲወሰድብህ ልክ እንደየቶን ኮረገል እግዚአብሔር ቅድም ነብዩ እንዳለው ምርኮህን በእጥፍ ይመልሰዋል። አሜን። ዝም ብለህ እንደዚህ በል፣ ጌታ ሆይ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። ለካ የኔ ምስጋና ነው። ለካ የኔ ምስጋና አሰማሁኝ። ለካ የኔ ምስጋና አንተ የከበረ መስዋዕት ነው። አንተ የከበረ መስዋዕት ከዚህ በኋላ በንጹህ ልቤ በንጹህ ነፍሴ በንጹህ መንፈሴ ዘወትር በፊትህ ምስጋናን እሰዋልሃለሁ። አንተም ዕለት ዕለት ማዳንን ታሳየኛለህ። ምን ጎሎበት ያማረች ምን ጎሎበት ካንተ ጋር ይጣላ እነዛ የመሳሰሉት በዚህ በግራ በቀኝ ሄደው የሆነበት ሁሉ ነገር ሲላ ችግር የለም። አንተ የፈለግከው ነካ አድርገና ቼክ አድርግ። ጠላት መጥቶ ቼክ ነካ ሲያደርግ ኢዮብ እንደዚህ ጋር አንተ ስለሰጠኸኝ አንተ ስለወሰድክ አመሰግናለሁ። ሁሉ ነገር አለቀና ሚስቱ ጋር ሲደርስ በርከክ ብላ በተቀመጠበት አመድ ላይ በገንትሉን እያራገፈ ሰውየው ምስጋና ይሰዋል። በርከክ ብላ ምና ዛሬም ታመሰግናለህ። ዛሬ ምስጋና ካንተ ይወጣል። አዎ ይወጣል። ምክንያቱም እኔን ያፈረሰኝ ይሰራል። እኔን እንዲያደርገኝ ባለቤቱ ኢየሱስ ጌታ ነው። አሜን። ምክንያቱም አንተ ላይ የሚሆነው ነገር ሁሉ አምላክ ሳያውቅ አንተ ላይ የሚሆነው ነገር በሙሉ አምላክ ያውቃል። ምክንያቱም አንተ የራሱ አባት ስለሆነ ጌታ ነው። አሜን። ግን ዛሬ እንደዚህ ይሆናል። እኔ ያው ጌታ የብዙ ሰዎች ምስጋና ይመለሳል። አሜን። የብዙ ሰዎች ምስጋና ይመለሳል። አሜን። የሆነ የለቅሶ የሐዘን የምናምን ነገር መሰዊያቸው ላይ አስቀምጠው ልክ ሲንበረከኩ የተወሰደባቸው ነገር፣ ልክ ሲወሰድ የተነቃነቀባቸው ነገር፣ ልክ ሲንበረከኩ የሆነ የተነኩት ነገር የሚሰማቸው ሰዎች ይሄን ዛሬ ይጥሉና አምላካቸውን መሰዊያቸው ላይ አስቀምጡ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ደግሞ ማዳንን ያደርጋል። አሜን። ህዝቡን ሊያጠፋ ከመጣው ክፉ ንፋስና ህዝቡን ሊያጠፋ ከመጣው እጅግ አደገኛ ከሆነ ፈሳሽ እግዚአብሔር ህዝቡን ይሰበስበዋል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። አሜን በል። አሜን። ስለዚህ ወገኖች አንድ ነገር እነግራችኋለሁ። እግዚአብሔር ፊት በማጉረምረም አትቆዩ፣ በማጉረምረም አትሰንብቱ። ለማጉረምረም ምክንያት ያለን ሰዎች አይደለም። እናንተ ከኔ የምትሻሉ ሰዎች ናቸው። አንዳንድ ጊዜ ለማጉረምረም የሚያበቃ ነገር ሊኖረን ይችላል። እሱ ግን ወደ ተሻለው እግዚአብሔር ወዳየልን ክብር ያደርሰናል። ምስጋና ግን ነገርን አሳልፎ ወደ ክብር ያደርሰናል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እንዴት አጠገባችሁ ያለው ሰው እንደዚህ በሉ፣ እንደገና ወደ ምስጋና ተመለስ በሉ። እንደገና ወደ ምስጋና ተመለስ። የሰማኸውን ዜና ተወው። የሰማኸውን መጥፎ ወሬ ተወው። ያየኸውን ክፉ ነገር ተወው። ከፊትህ ያለውን ለዘላለም የሚመራህን ኢየሱስን እያየ እግዚአብሔር ወደ አዘጋጀልህ ወደ ዘላለም ከፍታ ለምስጋና ተንቀሳቀስ። አውቃለሁ ሁኔታ አሁን ቤተክርስቲያን ካለችበት ሁኔታ፣ ወንድሞችን የደከሙበት ካለ ሁኔታ፣ ፓስተሮችን የደከሙበት ካለ ሁኔታ ልል የሚችለው ብዙ ነገር አለ። እግዚአብሔር ግን ኪድና እንደዚህ በለኝ፣ ለህዝቤ የምስጋና ቀን አልፈልግም፣ የምስጋና ህይወት ነው። አሜን። 1789 ምናምን አካባቢ ይመስለኛል ታውቃለህ፣ አሜሪካ ላይ የምስጋና ቀን ነው። ያ የምስጋና ቀን ነው ታውቃለህ። የመጠጣት የመስከር የመዳራት
የምናምን አሁን አጣጥ የቅዱሳን የምስጋና ቀን ራሱ እንደዛው ዝም ብሎ በቃ ይሆን ምናምን ይሆን የመበሻሸሻ ምናምን ነው። አሁን ግን እግዚአብሔር በምስጋና ህይወት ያገኛል። አሜን። ይገሙና በሉት በምስጋና ህይወት ያገኛል በሉት። አሁን በቤተክርስቲያን ብዙ ውጥንቅጥ የጠፋ የጥልቁትና ባህል ገባ አካላ ቤተክርስቲያን አካላት አሁን ቤተክርስቲያን እንዳለ እንደ ጴንጤ ቀላዋጭ ባህል ሲቀላው ዓለም ነው። ይሄን ቤተክርስቲያን በምትሰራው አንዳንድ ነገር ሁሉ ዓለምን አስገብቷል። ዓለም ነው አምላክ እግዚአብሔር ግን ይነጥለው። አሜን። እኔ የሚያሳለ ይበሉ። አሜን። አንተየቁ ምን ነው የሚታየው? ቀልቁን ወጥ ያለ አቃላችሁ አይደል? የቆሮንቶስ ላይ የነበረው የጌታ እራት እንደሚያከብሩ ሰዎች የሆነ ምስጋና እንተ ሲከበር አኪ የሆነ ኢየሱስ ሲሆን ትሪትና በቃ በለው ምናምን የሆነ ምናምን ደስ አይደለም። አሁን ግን በምስጋና ህይወት እግዚአብሔር በማዳን ያሻግረናል። አሜን። አጠገብላለው ድገምና እንደዚህ ባለው የሚያስፈልገው የምስጋና ህይወት ነው በል። የሚያስፈልገው የምስጋና ህይወት ነው። አሜን። ቤተክርስቲያን አገልጋዮች አሁን የሚያስፈልገው የምስጋና ህይወት ነው። አሜን። ቅዱሳን እግዚአብሔር አክብሮ በልጅደም የመንግስቱ ወራሽ ልጆች ያደረጋችሁ አካብረን ውጡ። እግዚአብሔር ዛሬ እንደዚህ ይላል፣ በምስጋና ቆዩ ማዳኔን እገልጣለሁ ይላል። አሜን። አሁን ህይወታችን እንጂ የቆመበት ቦታ አለ። የሆነ ቦታ ክርስትናችን ፖዝ አድርጓል። ተመሳስለን ነው የምንለው። ባህላዊ ክርስትና የፈጸምን ነው። ይሄ ደግሞ የሚመጣው መንፈሳዊውን ሚስጥር ካለመረዳት ነው። ዛሬ ግን እንደዚህ ይሆናል። የአምላኬ መንፈስ በጉባኤው ላይ ያልፋል። አሜን። የአምላኬ መንፈስ እንደገና በጉባኤው ላይ ያልፋል። አሜን። ምስጋናችን ለውን ዘንዶ አናቱን ይወቃል። አሜን። አናቱን ይወቃል። አሜን። ከሱ የሆነ ገለባ የሆነ የእግዚአብሔርን ክብር የማይጠራ ነገር ሁሉ እግዚአብሔር ከቤተክርስቲያን ላይ ጠርጎ ያባርራል። አሜን። ጠርጎ ያባርራል። አሜን። ህዝቡን ምናምንቴ ያደረገ ህዝቡን ከሚፈራው ጋር ከሚያምረው ጋር የሚገባል ያደረገ የሆነ እንግዳ መንፈስ እግዚአብሔር ከቤተክርስቲያን ላይ ይመጣዋል። አሜን። ፈታኛ ነው ይመጣዋል። ህዝቡ ህይወት እንደገና በምስጋና ይመጣል። አሜን። ሲጋፉት አመሰግናለሁ ይላል። አሜን። ሲሰደድ አመሰግናለሁ ይላል። አሜን። ሲኖር አመሰግናለሁ ይላል። አሜን። አሁን የውድድር ዓለም ስለሆነ ሌባው ቤተክርስቲያን ከዛው የሚመስል ሌባ አጥርባሪ በስራ ቦታ ታማኝ ያልሆነ ከቢሮ እስከ ንግድ ያሉ ሌቦች በጣም ብዙ ናቸው። ከዚህ የተነሳ የእግዚአብሔር ቤት እንዳይሰራ አድርጎታል። እግዚአብሔር ቤቱን እንዳይጎበኝ አድርጎታል። ስለ ስራ እዚህ ቤት የከበረ ጌታ አለ። አሜን። የቤቱ ባለቤት አለ። አሜን። ሁላችሁም እንደምትሰሙ እርግጠኛ ነኝ። ምክንያቱም በሌላ ነው ማለት ይችላል። መልእክተኛ ሆኜ ነው የመልእክቱ ባለቤት እግዚአብሔር እንደዚህ ብሎኛል። ከህዝቤ ላይ ምስጋናን የሚበላው አውሬ ወጥቷል። አሜን። ያው ጌታ ቆሜሎ ማወራ። አሜን። ስለዚህ ለምንድን ነው ይሄ ነገር የሆነው ብለን ስናስታውሳላችሁ? እሺ መንፈስ እዛ ሉቃስ ላይ ያለው አስተላልፍ ሉቃስ 17 ነው። ጨርሳለሁ። ቶሎ ብዬ ነው የምጨርሰው። ቶሎ ብዬ የሚያመሰግን ሰው ይሆንለታል ብሎ ባላ እናገራለሁ። ግን በጣም የሚያሳዝኑ ሰዎች አሉ እዚህ ክፍል ላይ በጣም የሚያሳዝኑ ሰው ሉቃስ 17:12 ነው። እሺ ነብዩ ፓውጣል ነው ጊዜ ለመቆጠር ወደ አንዲት መንደር ሲገባ ኢየሱስ ወደ አንዲት መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። 10 ምኖች አልሰማሁም። 10 ምኖች እሺ። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሄዶ ራሳቸውን ለካህናት አሳዩ አላቸው። አይቶም ሂዱና ራሳችሁን ለካህን አሳዩ አላቸው።
እነሆም ሲሄዱ ነጹ። እየሄዱ እያለ ምናሉ ነጹ። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነው በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔር ሊያከብር የተመለሱ አልተገኙም አለ። ሰዎች እኮ በጣም የሚወዷቸው ሰዎች በጣም ቤተሰብ የሚሏቸው ምናምን ያላቸው ነገር ግን ፈጽሞ ይሄ ለምን የሚባለው ጉዳይ በእነሱና በሃይማኖታቸው ጉዳይ መካከል ጣልቃ ስለሚገባ ከየቤቱ ተለቀሙና እነዚህ ሰዎች ከሰፈር አወጡናት ነው እንደኛ ማለት ነው። እንደኔ ሁሉም ምን አደረጓቸው? ተስማምተው ህጋቸውን ጠቅሰው ሁለተኛ ከኛ ጋር መደባለቅ አትችሉ፣ ምክንያቱም እናንተ የኃጢአት ምልክት ታይቷቸዋል ለምጻዎች ብለው አስወጧቸው። እነዚህ 10 ሰዎች ወጥተው አንድ ድንበር ላይ ሆነው ኢየሱስ ደግሞ ከሆነ ቦታ ሲመጣ ወደ ሆነ መንደር ሊገባ ሲል ይሳሉበት ተገናኙ። ምን ይጨቀፋቸው ግራ ይገባቸው እንደኔና እንደናንተ ዛሬ ጌታ ነው ያደረገው። ጌታ ደርሶልን እኮ ነው ያደረገው። ዛሬ በጣም ኩራታችን፣ ዛሬ በካሜራማችን፣ ዛሬ ምስጋና ከፋ ሌላ ነገር እየጠየቅን ነው። ምንድነው ዝም ብትለው አክሊልን አስበን እንትን እየጠየቅን ነው። ምንድነው እሱ ያለንኩ ነው እግዚአብሔር የቆረው ጓደኛ አይደለም። የሚገርመው ታስሩም ኪሎ ራሳቸው ለካናሳ ይብሏቸው ሲልካቸው መንገድ ላይ መጣታቸው ነው። ታስሩ ግን አንዱ ከሌላ ወገን የሆነው ሳምራዊ የነበረ ሰው በጣም በፍጥነት እየሮጠ በታላቅ ድምፅ እግዚአብሔርን እያመሰገነ እግዚአብሔርን እያከበረ ወደ ኢየሱስ ጋር ወጣ። ኢየሱስ ግን ደስ አልተሰኘም፣ አዘነ። አስራነበራችሁ ሌሎቹ የታሉ? ቆጠረች ዳንተ ግን ምን ሆኖልሃል? አየህ፣ አለማመስገን ከሌላኛው በረከት ነው የሚተላለፍ። ቢመጡ ሊገቡበት የሚችሉት ሌላ የበረከት ምዕራፍ የሚያመሰግን ሰው የሆነ ቦታ ይጠብቀኛል ብለህ እንዳታስብ። እግዚአብሔር ከክብር ወደ ክብር ያሻግረው። አሜን። ጨካኝ የሆነ ሰው፣ አማኝ የሆነ ሰው፣ በከፍታ በዝቅታም አምላኩን ብቻ የሚታመን አምላኩን ብቻ የሚያምን ሰው እግዚአብሔር ከክብር ወደ ክብር ያሻግረው። አሜን። የታሉ ሌሎች? ዛሬ እኛ እንዴት ነን? እግዚአብሔርን በምን እየለካ ነው? በምን ልኬት ነው ምስጋና እያቀረበ? አንድ ልጁን ውድ ልጁን ከዘላለም የነበረው ከዘላለም የሚኖረውን ልጁን በመስቀል ላይ ቆርሶ ኃጢአትና በደላችንን ስላጠፋ ገብቶልን አምነን ነው ወይስ ዕለት ዕለት በምናገኘው ቁራሽ ነው እግዚአብሔርን የምናመሰግነው? ዛሬ ግን አንድ ነገር እላችሁ፣ ወደ ምስጋና ህይወት ተመለሱ። አሜን። ወደ ምስጋና ህይወት ተመለሱ። አሜን። በታላቅ ድምፅ ጉባኤው እንደዚህ በል፣ እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። ታላቅ እልልታ፣ ታላቅ ጭብጨባ ለእግዚአብሔር። የሕዝቡን ምስጋና የበላ አውሬ ተወጋ ይሁን። በነገሮች እግዚአብሔርን እንዲለካ ያደረገው እግዚአብሔር በአንድ ልጁ ከዘላለማዊ ኃጢአት ፍርድ ያላለውን ሕዝብ በአንደበቱ ላይ ምስጋናን የሚቀማ አውሬ በኢየሱስ ስም የተመታ ይሁን። ከቤትሽ ላይ ይመታ፣ ከቤትህ ላይ ይመታ። በጣም ነው የሚገርመኝ። ዳዊት ይህን የተናገረውን ብቻ ተናገረ ይጨርሳል። እናንተ ቆጥራችሁ ደረሱበት። እንደዚህ ያለ ለነፍሱ ነው የተናገረው። የሚገርመው እግዚአብሔርን የሚያመሰግን
የሚተባበረው ሲያጣ ራሱን ስብሰባ ምንም ነፍሱን ስሜቱን የራሱን ፍላጎቱን ምናምን ፍቃዱን ስብሰባ ጠራና ነፍሴ መንፈሴ ምናምን እያለ ነው። ኢየሱስ ጌታ ነው። አይ ወለ ነገር ምናምን አይደለም እግዚአብሔርን አመስግኝ። ምክንያቱም እሱ እግዚአብሔር ነገር ያደርግለት ስላሰበው በስሙ ሊሰማው ስላሰበው ስለዛ ውድ ልጅ አይቷልና የሚያል ነፍሴ ሆይ እግዚአብሔርን ባርክ። በጣም ነው የሚገርመው። ኢየሱስ ክርስቶስ ጌታ ነው። አመሰግናለሁ እግዚአብሔር አምላክ ሁሉን ይሁን ያለ ውብ ቢሰራ እሱ ነውና። ኢየሱስ ክርስቶስ ጌታ ነው። በጣም ነው የሚገርመው። የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። እንፋሴን መንገዴን በእጆቹ የያዘው ሆነልኝ አቅሜ። ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ በሕይወት እንድኖር ስለፈቀድልኝ አመሰግናለሁ። የእግዚአብሔር ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ቆመን የመጨረሻው ነገር እናገራለን። በመንፈስ እንናገር በመንፈስ እንናገር እንጸልያለን። በመንፈስ አትወስድም ዛሬ እኔ ግን አንድ ነገር ይሆናል። እግዚአብሔር በምስጋና ማዳን ያደርጋል። እናመሰግናለን። ምድሪቷን ይታደጋታል። ከምድሪቷ ላይ ያለውን ደም መፍሰስ ያቆማል። ያው ጌታ እኔ አምላኬን አምነዋለሁ። እኔ አንዳንድ ሰዎች እጅ ላይ የሚገርም ነገር ሲገባ የሚገራርም እንደዚህ ኮከብ የሚመስሉ በወርቅ የተሰሩ ነገሮች ሲገቡ ያሉ እግዚአብሔር እንደዚህ አለ፣ ሕዝቤ ያመሰግነኛል፣ ሰላሙን እመልሳለሁ። ሕዝቤ ያመሰግነኛል፣ እረፍቱን እመልሳለሁ። አሁን ሕዝቤ አላረፈም፣ እረፍቱን እንደሆንኩኝ አላወቀም። አሁን ግን ምስጋና ወደ ልቡ ይመለሳል፣ አሳርፈዋለሁ። ያው ጌታ የሚገራርም የእግዚአብሔር ክብር የሚገራርም የእግዚአብሔር እጅ እያንዳንዳችንን ያገኘናል። እንደዚህ አለ፣ ኃጢአትሽን ይቅር ይላል። አሁን ከምስጋና ስለራቅን እግዚአብሔር ምሕረት የሚያደርግልን አልመሰለንም፣ የሚራራልን አልመሰለንም፣ በነገ ሕይወታችን ላይ ማዳን የሚያደርግልን አልመሰለንም። ወገኖች አንድ ነገር ልንገራችሁ፣ እግዚአብሔር በነገ ሕይወታችሁ ላይ ማዳን ያደርጋል። ማዳን ያደርጋል። ማዳን ያደርጋል። አሁን የከፈተው አውሬ ቀኝሽን ማዳን ያደርጋል። እሱ ወላንቻ ቀጠለ አውሬ ቀኝሽን እግዚአብሔር ማዳን ያደርጋል። እግዚአብሔር ያስመልጣችኋል። እኔ በቃ ቀደም የጸለይበት መንፈስ በጣም ስለተስማማኝ ነፍሴ ወደዚህ መጣና በጣም ባለው ደቂቃ ውስጥ ጸልያለሁ። በዚህ መንፈስ እግዚአብሔር እንደዚህ ያደርጋል፣ ህዝቡን ይፈታዋል። አሜን። እስቲ ምስጋና ይሆናል። እግዚአብሔር ይባርክ በሉሲ። ጨምራችሁ እግዚአብሔር ይባርክ በሉሲ። ለመጣው